በእኔ እጅ ነው ህይወቷ ያለፈው። ሰው የሌለበት ቦታ ነው ወስዶ እንደዚህ ያደረጋት ማለት ነውና እህት ቢኖረኝ ምን አገባችሁ? ባይኖረኝ ቢኖረኝ ምን አስባችሁ በታችሁ ቤት ለዚህ ዳርጋት ወንድሟ እንደሆነ አደራ እባክህ ካንተና ከኔ እንዳይወጣ። ልጅ ታውቂያታለሽ አይደል? የሆነ እንደምታውቂያት የሆነ መረጃ ስለደረሰኝ ነው። ማነች ደግሞ? ማነች ትላለህ? ጭራሽ ማነች? ጭራሽ ልውሰድሽ አለችበት አለኝ ማለት ነው ልጁ። ፎቶ እያስተካከልኩ ምናምን የሰው ቤት እያነሳው ምናምን እልክላት ነው። የሆነ ወጣ ያለ ባህሪ ነው ያለው። ቤት አምሽቶ ይመጣል። እባክህ አንተ ሰው ሌላ ነገር ውስጥ እንዳንገባ። ጭካኔ የት ድረስ እንደሄደ አሁን ነው ያየሁት። ከየትም እየፈለሰፍክ እያመጣህ ሜላት ትለኛለህ። አሁን ደግሞ ፍቺ ሰዓት በቃ አይኔን ነው ማመን ያቃተኝ። እውነቴን ነው የምልህ። ስለምን እህት ነው ደግሞ? ቅድም እናትና አባት ነበር፣ አሁን እህት ላይ ገባክ። አይደለም ተቀማጭ ገንዘብ የሚኖርበት ቤት እንደሌለው ተወልጄ ይሁን በቅዬ ይሁን የማውቀው ነገር የለም። ባለ እናት ስለ አባት እህት ወንድም መናገር ነገር የለም። እሷን ወደፊት አኮራታለሁ ብዬ ማስባት አይነት ሴት ናት። ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ ወደ እህቴ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ከተለያየ ቦታ በተለያየ ሁኔታ እንግዲህ ብዙ ኬዞች እየመጡ ነው ወደኛ ያሉትና ውድ ቤተሰቦች እንግዲህ የኛን ቪዲዮ የምታዩ ሁላችሁም ዋና ዓላማችን እኛ ይሄንን ነገር አይታችሁ እንድትማሩና ከዚህ ነገር የተለያዩ ነገር እናንተ ላይ ከመድረሱ በፊት እንድትማሩ ነውና ውድ ቤተሰቦች እንግዲህ ዛሬም በዚህ ጉዳይ እንግዲህ እህቴ አንድ በጣም መነግረህ አስቸኳይ ጉዳይ አለ ብለኝ መጥቻለሁ ማለት ነው። ውድ ቤተሰቦቼ ይህንን በአለም ዙሪያ ሁሉ የምታዩ ውድ ቤተሰቦቻችን ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ስል ጠይቃለሁ። እንግዲህ ወደ እሷ እንሄዳለን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን አለን። እስቲ ስምሽን ንገሪኝ፣ ራስሽን ማስተዋወቂንና ከዛን ደግሞ ምን እንደሆነ ምን እንደተፈጠረ ብዙ ነገር ነው እነግርሃለሁ ያልሽኝ። በስልክም የተወሰነ አውርተሽኛል እና እስቲ ንገሪኝ፣ ስምሽ ማን ይባላል? ስሜ ራሄል አለማየሁ። እሺ ራሄል፣ እስቲ ምንድነው የተፈጠረው? ስለራስሽም ንገሪኝ እስቲ፣ ስለ ጉዳዩ በደንብ ሰፋ አድርገሽ እኛን በሚገባን መልኩ። እዚህ ጋር ተመልካቾችም አሉና ለነሱ በሚገባ መልኩ ለኛም ስራችንን በሚያቀልልን መልኩ አድርገሽ እስቲ ንገሪኝ። ምንድነው እስቲ የተፈጠረው? ምንድነው? ለምንድነው ላገኘህ እንደዚህ ባስቸኳይ ያልሽ? ሜላት የምትባል አብሮ አደጌ ነበረችና እሺ ማለት አንድ አካባቢ ነው የምንኖረው። እሺ አብረን ያደግነው። ለኔ ማለት መካሪ ነበረች። ከዛም በተረፈ ብዙ ነገር በቃ እንደ እናትም እንደ እህትም ሆና እንደ ጓደኛ በቃ ማለት ሁሉ ነገር ነበረችና በጣም ነበር የምንቀራረበው። በአንዳንድ ምክንያት ወደ ውጭ ሀገር ሄዳ ነበረ፣ ወደ አረብ ሀገር። ኦኬ፣ ወደ ውጭ ሄዳ። እስቲ ማለት መካሪ ስትይ ምን ባካንቺ ጋር ጓደኛ ወይስ በምን አይነት? ታላቅሽ ነች ወይስ እንዴት? በእድሜ በጣም እንተላለቃለን። ታላቅ እሷ ነች። እሺ እሷ ነችና እኔ ደግሞ ያው በብዙ ነገር ያው በሴትነትም ጉዳይ እሷ ካሳለፈችው ህይወት ተሞክሮ በሚገጥሙኝ ነገሮች ማማክራታለሁ፣ ታጓየኛለች፣ ትመክረኛለች እንደ እህት ሆና ማለት ነውና ብቻ ለኔ በጣም በህይወቴ ላይ በጣም አስፈላጊ ሴት ነበረች እና አሁን እንደዚህ አጣዳፊ ልነግርህ ነበር የመጣሁት። ምንድነው እስቲ ወደ ውጭስ እንድትሄድ ያደረጋት ነገር? ያው ብዙ ጊዜ በእርግጥ ይታወቃል በቤተሰብ ጉዳይ በተለያየ ጉዳይ ነውና እስቲ በምን ጉዳይ ነበር? እሷስ ለስራ ምናምን ነበር ሄደች ወደ አረብ ሀገር። ያው ታውቃለህ ያው ጊዜውም እዚህ ሰርተህ ምናምን ምንም የተሻለ ኑሮ ለመኖር ህይወትን ለማሸነፍ ያው ታውቃለህ ያው ያለንበትን ሁኔታ ምናምን እና ያው ህይወትን ለማስተካከል ኑሮዋን ለማቃናት ነበር ወደ አረብ ሀገር ልትሄድ የወሰነችው የነበረው። ያው እዛ ከሄደችም በኋላ ያው ግንኙነታችን አልተቋረጠም።
ማለት ስለኔ ታስባለች፣ ስለኔ ትጨነቃለች። ምክንያቱም እኔ የምኖረው በቃ ተጠግቼ ነው ከቤተሰቦቼ ጋር የምኖረው እና ያው አለ አይደለ ብዙ ጊዜ ሰው ሳይኖርክ እናት አባት ሳይኖርክ መኖር ከባድ ነው እና እሷ ግን ለኔ ማለት በቃ አለ አይደለ ሁለተኛ እናት እንዳለችኝ ነው የምቆጥረው። ቢኮዝ እዛ ከሄደችም በኋላ ስለኔ ትጠይቃለች ምናምን አይዞሽ ትለኛለች፣ ትደግፈኛለች፣ ብዙ የሚያስፈልጉኝ መሳሪያዎችን ለትምህርቴ ታሟላልኛለች ምናምን እና በጣም አሪፍ ያው ጥሩ ነገር ነው እየነገርሽኝ ያለሽው እና ያው እንደዚህ የሆነችልሽ እህት ምንድነው እስቲ ከዛስ በኋላ ሌላ ነገር ተፈጠረ እሷ ባለችበት ወይስ እስቲ ንገሪኝ በደንብ እስቲ? አዎ እኔ እዚህ እየኖርኩ እንዳልኩክ እዚህ ትምህርት ቤት እየተማርኩኝ የሚያስፈልጉኝ ነገሮች ሁሉ ታሟላልኛለች ምናምን እና በአጋጣሚ ነው ትምህርት ቤት ማቀው ልጅ አለና ፎቶ አሳየኝ ታውቂያታለሽ ወይ? ገና እኮ ላወራሽኝ ነው ነገር ከዛም በኋላ ትንሽ አቆይሽ ትንሽ አስረዝም። እሺ እና እዛም ሄዳ ለኔ ብዙ ነገር ድጋፍ ታደርግልኛለች። እዚህ ከወንድሟ ጋር ምግባባለው። ወንድም አላት እዚህ? ወንድም አላት። ቤተሰቦቿስ? ያው እንደነገርኩ ጎረቤታሞች ነን እና አንድ አካባቢ ነው የምንኖረው። ያው እሷ ስትሄድ ወንድሟ አለ፣ ወንድሟ እዚህ ነው ያለው። ጀስት ለወንድሟም አስፈላጊውን ነገር እያደረገች ጀስት ከሱ ባሻገር ነው እኔን ትንከባከበኛለች ምናምን እያልኩ ያለሁትና ወንድሟ ብቻውን ነው የሚኖረው እና ማለት ምንድነው እስቲ አሁን ያው ብዙ ነገሮች እየነገርሽኝ ነው ብዙ ነገሮች ታግዘኛለች ብለሽኛልና ያው ይሄ የሚያሳየው ምን ያህል ቀን እንደሆነች ነው ገባሽ? ያው አንቺ ቤተሰቦች አይመለከተኝም ማለትም ትችላለች ግን ላንቺ ካለት አክብሮት ነው ማለት ነው። ለኔ ካላት አክብሮት ነው፣ ለኔ ካላት አስተሳሰብ ነው ገባክ? ማለት ያው ታውቃለህ ብዙ ጊዜ እኔ ብቸኛ ነኝ፣ ሰው የለኝም። አለኝታዬ እሷ ብቻ ነበረች። በቃ አሁንም ያለችኝ እሷ ነች። በቃ ማለት ልክ እንደ እናት ከባድ ነው አሁን ላይ ዛሬ እንደዚህ ሰው ጋር መኖር ምናምን በጣም ከባድ ነውና አብሬያቸው ከመኖሯቸው ሰዎች ይልቅ እሷ ለኔ በቃ ምትገርም ናት። ማለት ደግሞ የኔንም ታሪክ እንደዚህ ብዬ ባጫውት ካንተ ራሱ ታዝናለህ። ቢኮዝ ምንድነው ብቻዬን ነኝ ያለሁት ማለት ይቻላል። እኔም ምንድነው እስቲ ንገሪኝ ነው የሚያገዘኝ ሰው የለም። ያው እናትና አባቴ የሉም። ያለሁት ካክስቴ ጋር ነኝ እና ያው ዘመድ ደግሞ ሲሆን ያው አንዳንዴ ትንሽ ይከብዳል። ብዙ ጊዜ እንደ እንትን ሆነክ ጀስት እንደ ጓደኛ እንኳን አንዳንድ ጊዜ ቀርበህ እንትን ማትለው አለ እንዳቀራረብ ነው ገባክ? እና አይዞሽ የሚለኝ ሰው የለም፣ የሚመክረኝ ሰው የለም። እና እሷ ግን ያው በእድሜ ብትልቅም ከኔ ከፍ ያለሽ ብትሆንም እኔ እንደ እናቴ ነው ማያት ገባ? እስቲ ስለ ቤተሰብ የሚያስፈልገኝን ነገሮች ጠቅላላ ያው ከነሱን ከመጠየቅ ይልቅ ሞር እሷ ቀድማ ታሟላልኛለች፣ ቀድማ ታውቃለች። ምክንያቱም አስተዳደጌ እንዴት እንደሆነ ታውቃለች ምናምን እና እንዲህ ነው ብዬ የምልህ ለሷ ቃል የለኝም ብቻ። በጣም አሪፍ ደስ ይላል። እንደዚህ ፍላጎትሽን አይቶ የሚረዳሽ በጣም ብዙ ነገሮችን የምታማክሪ ሰው ማግኘት በዚህ ሰዓት ከባድ ነው እንጂ በጣም እጅግ ከባድ ነው። እና እስቲ ወንድሟም ጋር እንተዋወቃለን ብለሽኛልና ምን አይነት ሰው ነው እሱ? እስቲ ወንድሟ ያው በደንብ በርግጥ ከሷ ጋር ነው የምተዋወቀው። ጀስት ከሱ ጋር ይሄን ያህል አልተዋወቅም። ያው ከትምህርት ቤት ወደ ቤት ነው ምናምን። እኔ ኮሌጅ ነው እየተማርኩ ያለሁትና ኦኬ። አሁን ኮሌጅ ነው የምትማሪው? አሁን ኮሌጅ ነው። ከመቼ ጀምሮ ነበር የምታግዝሽ የነበረው እሱ? ከሄደች ከተወሰነ ጊዜ በኋላ የሆነ ያቅሟን ምናምን ትረዳኝ ነበረ ትንሽ እዚህም ለቤት ለወንድሟ። እስካሁንም ድረስ ነው? አዎ እስካሁን ድረስ አዎ ታግዘኛለች ምናምን ትደውልልኛለች። እሺ ኢቭን ወንድሟ ጋር ስትደውል ስለኔ ደህንነትም ትጠይቃለች ምናምን። ግን ከሱ ጋር ያን ያህል የሚባል ሪሌሽን ባይኖረንም የተወሰነ ምናምን እንግባባለን። ያው እኔም ትምህርት ቤት ውዬ ነው የምመጣው፣ ብዙም እንትን አንልም።
የት ለምሳሌ የት ታይዋለሽ? እሱ ነው ወይ የት ታገኘዋለሽ? አጋጣሚ እንኳን ያው አንዳንዴ ማለት እረፍት ቀኔ በእረፍት ቀኔ ነው ማገኘው። እሱንም በቃ አልፎ አልፎ ብዙ ቤት እሱም አይውልም፣ ቤት አይቀመጥም ብዙ ጊዜ አላየውም። ማኔ ቤት ነው ብዙ ጊዜ ከትምህርት ቤት ወደ ቤት ነው ምናምን ቤት በመቀመጥበት ሰዓት ብዙ ጊዜ አላየውም። በርግጥ ገባ ብዙ ቤት የሚቀመጥ አይነት ልጅ አይደለም። እሱ ምን መሰለህ ማለት የሆነ ወጣ ያለ ባህሪ ነው ያለው። ቤት አምሽቶ ይመጣል፣ ጓደኞቹን ይሰበስባል ምናምን፣ ይጠጣሉ፣ ይዝናናሉ ምናምን እና አልፎ ተርፎ የሚከፍቱት ሙዚቃ ምናምን ቤት ጎረቤት ይረብሻል። ጠዋት ስንነሳ የሆነ በቃ አለ ጠጪ እንደሆነ እንደሚቀም እንደሚያጨስ ነው እንዲትል እንደዚህ አውቃለሁ ማለት ነው። እና እህቱ ጓደኛዬ እንደዚህ ጀስት የምታውቅ አይነት ነገር አይመስለኝም። ምክንያቱም እሷ ብር ትልካለች ለሱ ብዙ ነገር እንደምታደርግ አውቃለሁ። ገባህ? ምክንያቱም ያው እዚህም ሆነክ አንድ ቤት ስትኖር ብዙ ነገር ተሸፋፈናል አይደለም? እሷ እዛ ሄዳ የምታገኘውን ሁሉ ለሱ ነው የምታደርገው። ግን እዚህ እንደማየው እንደሆነ ጥሩ ነገር አላይም። ሰርቶ የሚመጣ አይነት ወንድ አይደለም። እንደማየው ሰርቶ የሚመጣ አይነት ሰው አይደለም። ጥሩ ባህሪ የለውም። ገባህ? አካባቢው ማህበረሰቡ ስለሱ መልካምነት አይወራም፣ ስለሱ ጥሩነት አልሰማም። የማየውም ነገር በጣም የሚደብር ነገር ነው። አልፎ አልፎ አንዳንዴም ሴት ይዞ ይመጣሉ ቤት እና ጀስት በጣም ይከብደኝ ነበር ሳይ ምናምን ይከብደኝ ነበር። ምክንያቱም እንዴት ሆና እንደነበረ ኑሮን ለማሸነፍ እንደሄደች ምናምን እህቱ በደንብ አውቅ ነበርና ይሄንን ነገር እሷ አስታውቃለች። ይሄንን ነገር በፍጹም አታውቅም። እንዴት ልታውቅ ትችላለች? እሷ እዛ ነች። ምንም የምትሰማው የምታውቀው ነገር የለም። እኔም እንደዚህ እንትን አይደለም። ገባ? ምንም ልታውቅ አይችልም ጀስት በፍጹም። ምክንያቱም ብታውቅ ኖሮ ጀስት ለሱ ምንም የምታረግለት ገቢ አይኖርም ነበረ። እሷ በምታረግለት እሷ በምትልክለት ገንዘብ ነው እሱ እዚህ እየተዳደረ ያለው፣ የጓደኞቹን እየጋበዘ ያለው ምናምን እሷ በምትልክለት ገንዘብ ነው። ያው አይደለም እንደዚህ እኮ ሰው ይቅርና የራስህም ሰው የምትለው ሰው ገንዘብ የሚሰጥህ እንደዚህ አይነት ቦታ ላይ እንድታውለው አይደለም። ገባክ? እና ምንም የምታውቀው ነገር የለም። ገባክ? እና በጣም ታሳዝነኝ ነበር። ከዛ ባሻገር እንደ እህት አዝንላት ነበረ። ግን ያው ምን ታረጋዋለህ? አንዳንዴ በጣም ይከብዳል። አዎ በጣም አስቸጋሪ ነው። እንግዲህ በሁላችንም ቤት በሁላችንም እንግዲህ ጓዳ እንግዲህ ተደብቆ ያለ ወይም ደግሞ ያለ ሚስጥር እንግዲህ አንድ ቤት ውስጥ የሆነ ሰው ይለፋል፣ የሆነ ደግሞ አስቸጋሪ ሰው አለ። ይሄ ነገር ሁሉም ቦታ ላይ ሁሉም ቤተሰብ ላይ ያለ ነገር ነውና እንግዲህ የተሻለውን ነገር እንግዲህ ፈጣሪ ያምጣልን ነው የሚባለው። እስቲ ዋና እኔና አንቺ አሁን የተገናኘንበት ምን ነገር ጉዳይ አለ ብለሽኛልና እስቲ ምንድነው እሱ ንገሪኝ። ምንድነው የተፈጠረው ነገር? በጣም ብዙ ነገር ነው የነገርሽኝ በስልክ። በርግጥ ለተመልካችም ማለት በቃ ለተመልካችም ስላለ እዚህ ጋር አብራርተሽ በሚገባን መልኩ እስቲ ንገሪኝ። አዎ ማለት እኔ እንደነገርኩክ ትምህርት ቤት እየተማርኩ አጋጣሚ ወደ ቤት እየመጣሁ እያለ ማቀው ልጅ አለ ማለት ነው። እና ራሂል አለኝ። ወይ አቤት ስለው ስልኩ ላይ የሆነ ፎቶ አሳየኝና እቺ ልጅ ታውቂያታለሽ አይደል? የሆነ እንደምታውቂያት የሆነ መረጃ ስለደረሰኝ ነው ምናምን ብሎ ፎቶዋን ያሳየኛል። እንዴ ማን? እንዴ እሷማ ለኔ እህቴ ናት እኮ ምናምን አልኩት። እንዴ ከየት አመጣው ፎቶዋን ምናምን ስለው አይ እንዳደነግጪ የሆነ ዜና ልነግርሽ ነውና እንዳደነግጪ አለኝ። ምንድነው የተፈጠረው? ማለት በወቅቱ ያስደነግጣል። ታውቂያታለሽ ማለት አስበው፣ እሷ እዛ ነች ያለችው ምናምን፣ እዛ ነው የምትኖረው። እንደ ድንገት ፎቶዋን አሳይቶ ታውቂያታለሽ ምናምን በቃ የታየኝ ምንድነው ወንድሟ ነው። ቢኮዝ የተወሰነ ነገር አውቃለሁ ስለሱ እንደሚረብሽ ምን አይነት ልጅ እንደሆነ ምናምን አውቃለሁ። እና ሲያሳያት ምን ተፈጠረ ነገር ነው የሆነ ወይ ስለሱ ሰምታ ነው ምናምን። እኔ ጋር ደግሞ ሲመጣ የሆነ ነገር ብቻ ብዙ ነገር አይምሮ ላይ ተመላለሰና ምንድነው
ምን ሆና ነው ብዬ ስለው አይ አትደንግጪ ተረጋጊ ምናምን ለማረጋጋት ሞከረ። ይሄንን ስነግርክ የእውነቴን ነው የምልክ ማለት ምን እንደምል አላውቅም። በጣም ከባድ ነው ማለት እንደነገርኩ ነው። እሷ ለኔ ማለት በጣም ብዙ ነገር ነች። የምሬን ነውና እንዲህ ብዬ መናገር ራሱ በጣም ይከብዳል የእውነት። እና በአጋጣሚ ያሳየኝና ያው ደነገጥኩ ምናምን እንዳልኩክ። ከዛም በኋላ ምንድነው ምናምን ስለው አይ ተረጋጊ መጀመሪያ ተረጋጊ ምናምን አለኝ። አይ ማውቃቃት አለው ምናምን ብዬ አብሬያት እንደምኖር ምናምን ነገርኩትና ጀስት ወደ አረብ ሀገር እንደሄደች ምናምን ነገርኩት ለልጁ ማለት ነው። እና አሁን ከምትኖርበት እኮ ቦታ መታለች ምናምን አለኝ። ሲለኝ እሷ አልኩት አዎ መታለች ማለት አስበው ጀስት እንዴት አላቅም እናወራለን በቴክስት ምናምን እና ጀስት የምትመጣ ከሆነ መስማት ነበረብኝ የሚል ነገር ስላሰብኩ እንዴት መጣች ምናምን ብዬ ስጠይቀው አላመንኩትም ገባ። ከዛ አይ እንደመጣች ነገረኝና ልውሰድሽ አለችበት አለኝ ማለት ነው ልጁ። ለምንድነው የምትወስደኝ እንዴ ምንድነው የምታወራው ምናምን ስለው አይ ተረጋጊ ጀስት መሄድ ስላለብሽ ነው በቃ ምናምን አለኝ። እና ምን ተፈጠረ እና የምትኖርበት አካባቢ ደግሞ እኔ ያለሁበት አካባቢ ነው ጀስት የተለየ ቦታ እንዴት ሊሆን ይችላል? ልጁን ግን ታውቂዋለሽ ከዛ በፊት? አላውቀውም። እዛ ትምህርት ቤት ምናምን አላውቀውም ጀስት ባይን አውቀዋለሁ ባይን ነው እንጂ ጀስት እንደዚህ አላውቀውምና ማላውቀው አይነት ሰው ቢሆን ጀስት ከመጀመሪያውንም አላወራውም ነበር። ግን ባይን አውቀዋለሁ ምናምን እና ጀስት እሱም እንደሚያቀኝ እሷንም እንደማቃት ይሆን አንዳንድ ጊዜ ገብቷል እንደምንተዋወቅ በእይታ የሚያውቁ አካባቢ ያሉ ሰዎችም ምናምን በሰው የሚያውቁ ሰዎች ይኖራሉ። በዛም ስላሰብኩ ባይንም ስለማውቀው አመንኩት እና ልብ ያቅማማ ለሄድ እያሰበ ማለት ነው። አንድም ቤት አይደለችም ማለኝ ከመጣች እንዴት ቤት አትኖርም ታዲያ የት ነው ልትወስደኝ የምትችለው አልኩት። ስለው ቤት አይደለችም ሌላ ቦታ ነች ጀስት መሄድ ስላለብሽ ነው ሲለኝ እኔ ደግሞ ልጅን በአይንም ስለማውቀው ልሄድ ተገደድኩኝ ማለት ነው። ጀስት ሊያት ምናምን ብዬ አምነሽዋል። ግን ማለት ሌላ ነገር ደግሞ አንቺ ለሌላ ነገር ለማድረስ እሱን እኮ ነው የምልህ ሌላ ነገር ይፈጥራል ብዬ እንዳላስብ ጀስት ልጁን ባይን አውቀዋለሁ እና እሱም ደግሞ እንደሚያቀኝ ምናምን ነገርና የሆነ ፊቱ ላይ ያየሁበት አክት የሆነ የመደንገጥ በቃ የመጨነቅ ነገር ነውና ከመሄዴ በፊት ግን ምን ተፈጠረ እንዴት ልትመጣ ቻለች ምለውን ጥያቄ ደግሞ አልመለሰልኝም። ጀስት እሷ ጋር ልውሰድሽ ብቻ ነው እያለኝ ያለው እና ያው ላክስቴን አቀርኳት መጣው ትምህርት ቤትም ስለሆንኩ ስቆይባትን ታስባለች ምናምን ስለዚህ ጀስት መናገር ነበረብኝ። ቤት ደውዬ ነገርኳት ትንሽ መጣው ትንሽ ቆያለሁ ምናምን ብዬ ማለት ነው። ለደህንነቴም ሲባል ያው ታውቃለህ ሴት ልጅ ዝም ብሎ ሰው አምኖ መሄድ ከባድ ነው በዚህ ዘመን እና ተከትያው ሄድኩ ማለት ነው። እና በቃ እኔ ላንተ ስነግርህ ምን ብዬ እንደምነግርህ አላውቅም የእውነት ማለት ስሜቱ በጣም ከባድ ነው በጣም ከባድ ነው። አይደለም የምታውቀው ሰው ይቅርና ጀስት ዛሬ እንዴት ነው ሶሻል ሚዲያ ላይ ምን ሰማው ነገር በሰው ምን ሰማው ነገር በራስ ላይ ሲደርስ ኢቭን በዙሪያዬ ካሉ ሰዎች ጋር ሲደርስ በጣም ከባድ ነው። ምንድን ነበር የተፈጠረው? ምን እንደምልህ አላውቅም ከየት እንደምጀምርልህ አላውቅም ማለት አላውቅም እኔ እንጃ። በሰው ላይ የምሬን ነው በሰው ላይ የሚከሰተው ነገር ጀስት በእኛ ላይ ሲከሰት ምናምን ከባድ ነው በጣም ሚዲያ ላይ የምንሰማው ነገር በጣም ይከብዳልና አንዳንዴ ማመን ያቅታል የራስህን ሰው እንዴት ታምናለህ ምናምን እና እንደነገርኩ እኔ እሷ አለኝ ታይ እሷ ብቻዬ ናት ምናምን እና ኢቭን ስለኔ ደህንነት የሚያሳስባት አይነት ሰው ነበረች። ኢቭን በቃ እንዴት ብላ ትመጣለች ብላ መታሰብ አይነት ሰው ነበረች እዛ ከሄደች በኋላ ራሱ ማለት ነውና መቼም ቢሆን እኔ የሷን ክፉዋን መቼም አልመኝም ገባ። እኔ ተምሬ ተለውጪ አግኝቼ ገብቷል አድጌ ጀስት በቃ እሷን ወደፊት አኮራታለሁ ብዬ ማስባት አይነት ሴት ናት ገባክ። ብድሬን እመልሳለሁ ብዬ ማስባት አይነት ሴት ነበረችና በአጋጣሚ ግን የተፈጠረው ነገር በጣም ያስደነግጣል። ወሰደኝ የወሰደብኝ ቦታ የሆነ ጫካ ቦታ ነበረ ምናምን
አልገባም አልኩት። የሆነ ሰባት ላይማ በጣም ለምናም ስለው ጀስት በቃ እሷ እንዳለች ምናምን እና መሀል ላይ ደግሞ የሆነ በቃ በምን ምክንያት ሄዳ ነው ሰው ኖርማል እንደታመመች አይ መሀል ላይ ኖርማል እንደታመመች አይነት ነገር ነገረኝ። ቢኮዝ አልገባም አልኩት ከሆነ መንገር በኋላ አልገባም አልኩት። አልገባም ስለው መግባት አለብሽ ግዴታ ነው አለኝ። እንዴ ለምን ልታገተኝስ ቢሆን ምናምን አልኩት። ብዙ ነገር አወራው። ምክንያቱም ያው እንደምታውቀው ነው አሁን ጊዜ ሴት ልጅ ነኝ ብቻዬን ነኝ በዛ ላይ ከትምህርት ቤት እየመጣሁ ነውና አልሄድም ስለው እሺ እውነቱን ልንገርሽ በቃ ታማ ነው ያለሻት አንቺ ስለሆንሽ አንቺን ማየት እፈልጋለሁ ብላለች። ታማ አልኩት። አዎ ታማ ማለት እንዴት ነው ወይስ ደውልና አገናኘኝ ወይ ላውራት ምናምን አልኩት። እንደዛም ሊያረግ ፈቃደኛ አይደለም። በቃ ልታወራ አትችልም እኮ አልኩሽ። ለምንድን ነው ምናምን ማለልኝ። በቃ በራሱ ላይ እኔ እንጃ በቃ እኔ እንዳምነው ብዙ ነገር አለኝ። እኔም ደግሞ በወቅቱ አመንኩት። ጀስት ሰው በእንደዚህ ነገር መቼም ይጨካከናል ብዬ አላስብም። ጭካኔ የት ድረስ እንደሄደ አሁን ያየሁት የእውነት ይሄን ያህል ሰው ተጨካክኗል ብዬ አላስብም ነበርና እሺ ብዬ ሄድኩኝ ምናምን እየደነገጥኩ ነበር ሄድኩት። ሲሄድ ግን በቃ እንዲህ መናገር አልችልም። የእውነት ነው ጌታ በጣም በጣም ነው የሚያስከፋውና ሳያት ራሴን መቆጣጠር አቃተኝ። የሆነች ጠባብ ቤት ነች ምናምን ያስገቧት ቤት ምናምንና ከፍቼ ሳያት በቃ አይኔን ነው ማመን ያቃተኝ። እውነቴን ነው የምልህ። ወርቅ አየኋትና እላዋ ላይ ደም ይታያል። ተወግታለች፣ ራሷን ስታለች ምናምን ማለት በወቅቱ ይሄንን ነገር እንዴት አታስባለህ? ማለት ምን እንደሆነችም አላወኩም። እዚህ ጋር በቃ እንደወደቀች ምናምን አይ ደም አላት ስትይኝና አንቺ ሁሉ ነገር ሲፈጠር የሆነ በቃ ድረስ ምንም ሕክምና ቦታ አልወሰዳትም ምናምን ልጇ ተጠቅልሏል ምናምን። እኔም የዛን ሰዓት ላይ መጀመሪያ ምንም የጠየኳት ነገር የለም። በቃ እሷ መሆኗን ራሱ በቃ ከተወሰነ ደቂቃ በኋላ ራሴን ራሱ ያወቅኩት። ታውቃለህ በጣም ከባድ ነው። ከጊዜ ቆይታ በኋላ ነው ራስ ተረጋግቼ ሳውራት በቃ የነገረችኝ እና የሰማሁት ነገር በጣም ይገርማል። የእውነት የነምልህ ማለት መጀመሪያም እንደነገርኩ ውስጤ ደስተኛ አልነበረም። በሷ መልክ በወንድሟ ደስተኛ አልነበርኩም። ምክንያቱም የማየው ነገር አለ ምናምን ደስተኛ አልነበርኩም። እና አሁን ደግሞ እሷ ስትነግረኝ ተመሳሳይ ነገር ነው የነገረችኝ። ለዚህ ዳርጋት ወንድሟ እንደሆነ ለዚህ ዳርጋት እሱ እንደሆነ ምንድን ነው የነገረችሽ ነገር? ምንድን ነው ያለችሽ? መናገር ስትችል ነበር እንደዛ ሆነ? ያው አቅም የላትም መናገር በደንብ አትችልም። ግን የተወሰነውን ነገር አወራችኝ። ገባክና ወንድሟ እንደሆነ የነገረችኝ ገንዘብ ትልክለት እንደነበር እኔ አውቅ ነበር የተወሰነ መልኩ። ግን ቤት እንዲገዛ እዚህ የተሻለ ህይወት እንዲኖር ተቀማጭ ገንዘብ እንዲያስቀምጥ እና ወደፊት ስለሱ ብዙ ነገር በቃ እንዲያደርግ የራሱን ነገር ራሱ ከፍቶ እንዲያመቻች ያህል ገንዘብ ትልክለት እንደነበር ምናምን ነገረችኝ። እኔ ይሄን ያህል ደረጃ ይሄዱም አልመሰለኝም። ምክንያቱም ጀስት ገብቷል በጣም ብዙ ብር እንደምትልክለት። እኔ ግን ይሄን አላውቅም። ምክንያቱም እሷ በትልክለት ኑሮ ቤት ውስጥ የሚታይ ነገር ይኖራል። ገብቷል አንዳች ለውጥ የለም። የምትልክለትን ገንዘብ አንዳች ለቁም ነገር የሚያደርገው ልጅ አይነት ነገር አልነበረም። እሷ ግን ብዙ ኢንቨስት እንደምታደርግ ለሱ ምናምን አይነት ነገር የሰማሁት። እኔ ግን ምንም በተግባር ምንም ያየሁት ነገር የለም እሱ ላይ ማለት ነውና እሷም ተመሳሳይ ነገር ነገረችኝ። ጀስት በቃ እዚህ ስመጣ ምንም ነገር እንደሌለ ኢቭን አይደለም ተቀማጭ ገንዘብ የሚኖርበት ቤት እንደሌለው ከፍቻለሁ ያለኝ ቦታ ቤት ሰርቻለሁ ያለኝ ቦታ ሄዳ ምንም እንደሌለ እና በወቅቱ ተደናግጣ እንደነበር አስበዋል። ማለት እንዴት ነው አንተ ሌላ ብህን እንደዚህ ሰርተክ ገንዘብ አግኝተህ ምናምን ለቤት ስታወጣ ያ ሰው ደግሞ ያንተን ገንዘብ እንደምንም እንደበና ሲቆጥረው ይሄ በቃ ከወንጀልነት ከዝርፊያነት ከምንነት ማይተናነስም። ይቅር እሱን ተው። እሷ ስትደርስበት ስታቅበት ምናምን ካገኛት በኋላ እሷ ላይ ጥቃት የተፈጸመባት እሱ መሆኑን ስታቅ ምን ያህል ስሜት እንደሚሰማ አስበው። እሱ ነው እንደዚህ ያደረጋት ይሁሉና ራሱ ነው። አዎ እንዴት ምንድነው እስቲ የተፈጠረው እንደዛ ስታደርገው?
እንደዚህ ሲያደርጋት ምን ብሏት ነው ሲቀጥል ወደዚህ መምጣቷን አላቅምና ብለሽኝ ነበርና እኔ አላቅም እኔ አልሰማውምና እንዴት ነው አንቺ ሳታቂ ማንንም ሰው ሳይቅ እንዴት ልትመጣ ቻለች? አልነገረችኝም። ሜቢ እንዳልኩ እኔ የምታገኘኝ በሱ ነው በወንድሟ ነው አንዳንዴ ወይም ባክስቴ ስልክ ነው የምታገኘኝ። እኔ ያው መጠቀሙ የራሴ የምለው ስልክ የለኝም። ሜቢ አንዳንዴ ኔትወርክም ሳይኖር ምናምን ኮኔክሽንም ሳይኖር አንዳንዴ ሳምንት ሙሉ ማናወራበት ወቅት አለ። ገባክ? እንዲህ ስለ ሁሌ ሳይሆን ያው አንዳንድ ጊዜ ሚስ የምታረግበት ጊዜ አለና ዞሮ ስለ ደህንነቷ ሰማለሁ። ገባክ? ግን እንዳልከው መምጣቷንም አላወኩም። ምክንያቱም ጀስት አላቅም እንዴት እንደሆነ እሱም ደብቆይ ሊሆን ይችላል። ያሰበው ነገር ይኖራል አላቅም። እንደዚህ አይነት ተንኮለኛ ሰው ገብቷል ብዙ ነገር ይደብቃል። ያሰበው ነገር ይኖራል ወይ እንደምትመጣ ሲሰማ ገብቷል እሱ ብዙ ነገር ነው ያሰበው እሷ ላይ ማለት ነው የተረዳውት ነገር እና በጣም ነው እኔ እንጃ የገዛ ወንድምክ ማለት ለፈም ይቀፋል። ለእውነት ለመናገር ራሱ በጣም ይዘገንናል። ምንድነው እስቲ ቆይ እሷስ ስትመጣ እስከዛሬ ድረስ አውጥታለች እንደዚህ ያደረገችለት አይደለም ለፍሬ በክቶ ወጣየው ነው ደስ የሚለው። ገባክ? አይደለም እሷ ላይ እንደዚህ ጥቃት አድርሶባት ምናምን ገብቷል። በጣም ይከብዳል። የእውነቴን ነው የምልክና አሁን ያለችበት ሁኔታ ላይ ምናምን እሱ እንዲያገኛት በቃ መደበቋን አይነት ነገር ነው መሸሸጓን ልክ ነሽ እንዳያገኛት ቢኮዝ ካገኛት አይለቃትም እንደዚህ አይነት ሰው ማለት ነውና ሁኔታውም ያስብላል። ከዛ እኔም ነገርኳት ጀስት እኔ አቅ ነበር ግን ላንቺ እንዲህ ነው ብዬ መናገር ስለከበደኝ ነው እንጂ አንቺ የምትልኪለት ገንዘብ እንደሆነ ይገባኛል። አላቅም ምክንያቱም ሴት ይዞ ይመጣል ይዝናናሉ ይጨፍራሉ ምናምን የሚታየው ነገር ደስ አይልም ነበር ምናምን ብዬ ከሆነ በኋላ ነገርኳት። ግን እሷ ህመም ላይም ስለነበረች ስቃይ ላይም ስለነበረች ሞር እንዲቴል እንዲህ ብዬ አላወራኋትም። ገባ? እና በጣም ሰቀቀን ነው ገብቷል። ራሷ በአንደበቷ ነው እሱ እንደወጋት የተናገረችው። ለዚህ እንደላረጋት እሱ እንደሆነ በአንደበቷ ነው የተናገረችው። ከዚህ የበለጠ የእውነት እዚህ የበለጠ ኃጢአት የለምና እሺ ማለት እሱ ነው የወጋት ብለሽኛል። ያው እህት ወንድሙ ላይ እንደዚህ ማድረግ በጣም ከባድ ነገር ነውና ስላመጣጧ እንዴት እዛ ጫካ ውስጥ ልትሄድ እንደቻለችስ እያንዳንዱ ነገር ሳልነገረችሽም ይሄን አንድ ላይ አንቺ ሳልጠየቅሻትም ይሄን ምክንያቱም ዝም ብሎ አንስቶ ዝም ብሎ መቼም ያወጋትም አይደለ? የሆነ ነገር ይኖራል። ጀስት ምን መሰለክ በገንዘቡ ጉዳይ እንደተጣሉ ነግረሽኛል። ግን እንዴት አድርጎ እዛ ምን መሰለክ እዚህ ተቀበላት ምንድነው ብላ ጠየቀችው በመደናቀጥ ማለት ቢያንስ እንኳን እኔ ስመጣ ማርፍበት ቤት አይኖርኝም ወይ ቤት ኬት ነው ስትለው እሱ ለመደበቅ ነው የሞከረው። መጀመሪያ ሊያስተባብላት ሲሞክር ሊያስተባብለኝ ሲሞክር ጀስት ነይ ችግር የለውም ምናምን አለ። የት ነው ምናምን አለችው። ገንዘቡን እሱ ይታረከው ምናምን አለችውና በቃ አውሬውን የሆነብኝ አለች። በፊትም ማቀው ልጄ ሆኖ ማቀው አይነት ልጅ አልነበረም። እኔ ስመጣው ሌላ ሰው ነው የጠበቀኝ። ኢቭን ካለባብሱ ካኳሃኑ ከያንዳንዱ ነገር ጭራሽ ነው የተቀየረብኝ አለች። ማለት ሁኔታው ያው ታቃለክ እጽ የሚጠቀም አይነት ሰው ሁኔታውን ላንተ አልነግርህም መቼም አይደለ እና በመጀመሪያም ሳይው ደንግጬ ነበረ እና ሁኔታው ምናምን ተቀይሯል። ጸጉሩ ሁሉ ነገሩ በቃ የመረኝ ነው ማለት በቃ ተቀይሯል እና አለችኝና ጀስት እኔ አብሬው ስለነበርኩ የታወቀኝ ነገር የለም። ገባ? እሷ ግን እዛ ኖራ ስትመጣ እሱ ላይ ያየችበት ነገር አለ እና ምንድነው ሁኔታው ምናምን አለችውና ጀስት ነይ ብሎ ነው የወሰዳት። ገንዘቡንም ልስጥሽ የላክሽውን ገንዘብ ምናምን ጀስት እሷ ገንዘቡንም ፈልጋው ሳይሆን ጀስት እዚህ ጋር ከመጣሽ በኋላ የምታርፍበት ቤት ነው የፈለገችው። ገባክ? እና አውርቷት ነይ ብሎ ነው የወሰዳት እና ሰው የሌለበት ቦታ ነው ወስዶ እንደዚህ ያደረጋት ማለት ነውና ኢቭን ከኪሱ አውጥቶ ነው ጮቤውን ይዞ ይወጋት። ጀስት ይሄ ሰውዬ አስቦበት ነው ገባ? ስትመጣ አስቦበት ነው። እሷ ግን ወንድሟ ነው አይደለም እንደዚህ ጥቃት ያደርስብኛል ብላ ልታስብ ቀርቶ ምንም ገብቷል። ይሄ ቁጣ ነው። የእውነቴን ነው የምልህ እንደዚህ አይነት ነገር እኔ አላቅም። ብቻ በጣም ከባድ ነው። እኔ በወቅቱ የተሰማኝ ስሜት በጣም ይከብዳል የእውነት እና ወርቃ ነበር። በአጋጣሚ ሰው አግኝቷት ነው እሷን እርዳታ ወዲያው ወደ ሕክምና ቦታ ወስዷት እሷን እንትላት ሞከረው። ስለዚህ ያው
እንድትተርፍ ያረጋት እንጂ በአሁን ሰዓት ላይ እንደዚህ ማትቆይም ነበረ። ጥሩ ነው። መትረፏም እንግዲህ ይሄኔ ወይ ገድያት ሄጃለሁኝ ብሎ አስቦም ሊሆን ይችላልና መትረፏም ትልቅ ነገር ነው። እንግዲህ ከዚህ በጣም በብዙ ርቀት ነው ያለችው ብለሽኛል አይደል? አዎ ትንሽ ከዚህ አንድ ትንሽ ርቀት ይኖራል የተወሰነ። እንግዲህ በቻልነው አቅም እኛም እንግዲህ ሰዓት አመቻችተን ያለውን ነገር ብዙ ኬዞች የተደራረቡ ኬዞች አሉ በእርግጠኛ ጋርና በጣም ከባድ ነው እንደዚህ አይነት ሰው የእውነት ብዙ ኬዞች ሁሉም በየቤቱ ብዙ አይነት ነገር አለ፣ ብዙ አይነት ችግር አለ፣ ብዙ ነገር እንሰማለን ምናምንና አንዳንዴ የህግ አካልም የሆነ ዝም ባይል ብዬ እላለሁ። ገባክ ማለት ብዙ ነገር አለ በየሰው ቤት። አሁን የተረዳሁት የሰማሁት የደረሰብኝም ነገር ስነግርክ ገባ። ከዚህ በላይ ደግሞ ብዙ እኔ አሁን እዚህ ጋር ልነግር የፈለኩት በጣም በየቤቱ ብዙ አይነት ችግሮች አሉ። ገባክ እና እሱ ነገር በቃ የህግ አካል ዝም ባይል እርምጃ ቢወስድ ብዬ እላለሁ። መልካም እንግዲህ በጣም ጥሩ ነገር ነው የነገርሽን። በጣም የሚያሳዝንም በጣም የሚያስከፋም ነገር ነውና አሁን እሱ ቤት ነው ያለው የዚሁ አካባቢ ነው ያለው? አዎ አሁን በእናንተ በኩል ያለውን እገዛችሁን እንድትተባበሩኝ ነው። ገባክ? የተፈጠረው ነገር ቀላል ነገር አይደለም። ያው ጎረቤት ነን ስላልሽኝ ያው መቼም እናት አባቱ ቤት ነው የሚሆነው ብዬ አስባለሁና እና እስቲ ሜቢ ካለ ቤትም ሌላስ የተለየ ነገር የምትነግሪኝ ነገር አለ? ያው የተለየ የምነግር ነገር እንኳን የለም። ያው አሁን ላይ የምሰጥ መረጃ ይሄንን ነው። ስለዚህ መልካም እንግዲህ ያው ውድ ቤተሰቦች እንግዲህ እንደሰማችሁት እንዳያችሁት እንግዲህ እንደሰማችሁት በጣም አስቸጋሪ ነው፣ ስብስብ የሆነ ነገር ነው። እንግዲህ ወንድምየውን እንግዲህ ለማናገር እሱም ያለውን መረጃ እንዲያወጣጣ ለማድረግ እንሞክራለን ማለት ነው። ውድ ቤተሰቦቻችን ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ እላለሁኝ። እስከ ፕሮግራም ፍጻሜ ድረስ መልካም ቆይታ። እኔ ነኝ ሰላም ነው። እኔ ነኝ ሰላም። እንዴት ነህ? ሰላም ነው አለን። ምን ነበር? ለአንድ ጉዳይ ላናግርህ ያው ከአንድ ሚዲያ ነበር የመጣሁትና ምን ነበር ጉዳይ? ጥያቄ እና ሽልማት ነውና የሆነ ነገር እጠይቅሃለሁ፣ እሸልምሃለሁ። ምንድነው እንደዚህ የሚባል አመጣችሁ ደግሞ? አይ ስለ አንዳንድ ነገሮች እጠይቅሃለሁ፣ ምንም ከዛም በኋላ መልስ ትሰጠኛለህ፣ እሸልምሃለሁ። መግባት ግዴታ ነው? መግባት ግዴታ? አዎ ውስጥ ካልሆነ እንዴት ነው? አይ ውጭ ሆኖ አይቻልም? እንደዛ አይቻልም ማለት ምን ነበር? ውስጥ ሆነን በሰፊው ብናወራ ጥሩ ነው። ይሄን አለ ምንም ችግር የለም፣ አትፍራ እያልከኝ አይደለም? ምንም የሚያስፈራ ነገር የለም። ምንድነው ፈርተህ ነው? ግባሽ ኳላክስ የለም አይደል? አይ ያው በቃ እሱ ነው ያለው፣ ሌላ ሰው የለም። ታምራለች ቤት ደግሞ አመሰግናለሁ። እንደ ላጤ ቤት ምን ታደርገው? የላጤ ቤት አይመስልም፣ እንደው የባለ ትዳር ቤት ነው የሚመስለው። ላጤ ነው ብቻዬን ነው የምኖረው። ኦኬ ብቻህን ነው የምትኖረው? አዎ ወደ ጉዳዩ ግባ። ቤተሰብስ ምናምን የለም እንዴ? ቤተሰብ የለኝም፣ ብቻዬን ነው የምኖረው። እንዴት እንዴ? ያው እስቲ ብቻዬን። እናት አባት እንዴት ነው? እስቲ ስምህን ንገረኝ እስቲ። ስሜ ሞላ ይባላል። በጣም አሪፍ ሞላ። እስቲ ምንድነው እስቲ አንዳንድ ያው ምንም እንትን ሌላ ነገር እንትን አትበል፣ ሌላ ነገር አይሰማህ። አዎ አይ ጨዋታ ነው ስትለኝ እኔ እንደዚህ አይነት ጨዋታ የሚባል እኔ አላውቅም። ሌላ ቦታ ሰምቼ ስለማላውቅ ነው። ግርታ ሆነብኝ፣ ለዛ ነው። ምንም ችግር የለውም። ይሄናል እንትን የሚል ነገር አይደለም። ግራ አይበልህ፣ ምንም ግልጽ ነው። አንዳንድ ጥያቄዎች ስለራስህ ምን ተማርክ፣ ምን ሰራ ምናምን የሚሉ ነገሮችን ነው እንጂ ሌላ የተለየ ነገር የለም። በጣም ደግሞ ጎበዝ ነህ እንደዚህ ለብቻህን ሆነ የሁሉ መስራትህ። ያው ምን ታደርጋለህ? እንደዚህ ካልሆነ ያው አይገፋም። ህይወት አድርገን ነው። አሪፍ ነው፣ በጣም ደስ ይላል። ላጤ ብሆንም ያው እንደ ሚስት እንዳለው ሰው ነው የምኖረው። አትኸኝም? ቤቴ በጣም ገርሞኛል። ቤትም ነው የምታበስለው ምናምንና አዎ በጣም ተገርሜ። ግድ ነው ምን ታደርጋለህ?
እስቲ እንደው ይሄንን ሰርቻለሁ የምትለው ነገር እስቲ ንገረኝ። አረ ብዙ ስራ ሰርቻለሁ አትየውም እንዴ? ውጤት ይናገራል እኮ ኑሮ ይናገራል። የሰሩትን ስራ አትየውም? ተመልከት። ብዙ ወጥቻለሁ፣ ብዙ ወርጃለሁ። አዎ ልክ ነው። ብዙ ያልሰሩት ምን አለ? ያልሰሩትን ጠይቀኝ። ምን ሰራህ እስቲ? አረ በለው አንተ ተው አትጠይቀኝ። ብዛቱ አረ በስመ ከትንሽ ተነስቼ ነው እዚህ ደረስኩት። እስቲ ምን ሰራህ እስቲ? ያልሰሩት ምን አለ? ምን ሀብታም የደረሱበትን አታውቅም? ከድህነት ተነስቼ ነው እስከዚህ የደረስኩት። እሱ ልክ ነው ይገባኛል። ያው ብዙ ሰው ያው እኛ ሀገርም ይታወቃል። ሊስትሮ ሰርቻለሁ በነገራችን ላይ። ኦኬ ቁራሌው ሰርቻለሁ፣ ሊስትሮ ሰርቻለሁ። አልቀረኝ ምንም አልቀረኝም። በጣም የሚገርም ነው። በጣም ጥሩ ነው። ከጠየቅኝማ ብዙ ምነግርህ ያልሰሯቸው ነገሮች በእውነት ነው። ብዙ ወጥቻለሁ፣ ብዙ ወርጃለሁ። አንድ ኢትዮጵያዊ ሊያደርግ የሚገባውን ውጣ ውረድ ከሱ በላይ ወጥቻለሁ፣ ወርጃለሁ። አዎ እሱ በጣም ደስ ይላል። ያው እሱም ይመስለኛል እንደዚህ አድርጎ አሁን እያኖረ ያለውና እንደ ቤቴን አታያትም? ሞላ ተመስገን ነው። ጥሩ ነው። በትንሹም ቢሆን እንደዚህ ቤት ለሚጣጣር ሰው በቂ ነው ብዬ አስባለሁና ከበቂ በላይ ነው። አዎ ብዙ ጊዜም ቤት አትሆንም። በተደጋጋሚ መጥቼ ነበርና ቤት የለህምና ሰው ስራዎች አሉ። ለዛ ምንድን ነው አሁን የምትሰራው ስራ? አሁን ላይ ያው አየር በአየር ነው የምሰራው። አየር በአየር ማለት አንዳንድ ስራዎችን ለምሳሌ ኦንላይን ላይ ያሉ ስራዎችን እቃዎችን ማሻሻጥ ምናምን እየሰራሁ ነው ያሉት በዚህ ሰዓት የምገኘው እሱ ላይ ነው። ያው ብዙ እሱንም ያገኙት እንዲህ እንደ ቀልድ እንዳይመስል ብዙ ወጥቼ ብዙ ወርጄ ነው። እንዴት? ለምሳሌ ምን አይነት ነገር ገጠመህ? ሰው ለማወቅ ብዙ ነገር ዋጋ ከፍለክ ነው ሰው የምታውቀው። ዝም ብሎ ማንም ተነስቶ አምኖ አይሰጥክ። ገባህ አይደል? ብዙ ነገር ብዙ ወጥቼ ብዙ ወርጄ ሰው አያምንክም። ለዛ ብዙ ነገር አይቼ ነው እዚህ ላይ ደረስኩት። ተመስገን ይኸው አሉ ዛሬ ይኸው እንደዚሁ ደርበብ ብዬ አተኝም። ደስ ይላል። በጣም ደስ የሚል ነገር ነው። ደስ ይላል በጣም። እና እስቲ ስለ ቤተሰቦችም ንገረን እስቲ። ስለ ቤተሰብ እንኳን ባትጠይቀኝ ይሻላል። እንዴት? ይቅር። አይ ቤተሰብ እኔ ምንም የቤተሰብ ታሪክ የለኝም ብዬ ነው እንዴ? መቼም እናቴን አላውቅም። ሁላችንም ያው ይገባኛል። እንደ አንድ ኢትዮጵያዊ ገባህ? ኢትዮጵያ ብዙ ሰው ስጠይቀው ስለ እናት ስለ አባቱ ይነግራል። እኔ ግን ይሄ ነው ብዬ ስለ እናት ስለ አባት እህት ወንድም መናገር ነገር የለም። ለምን? የለም አላውቃቸውም። የት እንደተወለድኩም አላውቅም፣ የት እንዳደግኩም አላውቅም። ምን እኔ ተወልጄ ይሁን በቅዬ ይሁን የማውቀው ነገር የለም። ባትጠይቀኝ ይሻላል። ምን ማለት ነው ይሄ? ምን ግራ የሚገባ ነገር ነው? ምኑ ነው ግራ የሚገባው? አባቴ ጨዋታ ብለህ አይደለ እንደ ገባኸው እኮ ጨዋታ ነው። ግን ደግሞ እኔ የማውቀው ታሪክ የለም ስለ ቤተሰብ የሚባል ነገር። አንተ ተወልደሃል፣ እናት አለህ፣ አባት አለህ። እኔ እናት የለኝም፣ አባት የለኝም። የት እንዳሉ አላውቅም፣ ምን ላይ እንዳሉ አላውቅም፣ የት እንደወለዱኝም አላውቅም። ለዛ ምን ብዬ ልንገርህ? ከምን ጀምሬ ልንገርህ? ይኸውልህ አንድ ነገር የምነግርህ ነገር ያው በእርግጥ ቤተሰብ ላይኖር ይችላል በህይወት ገባ። ሁላችንም የሆነ ያጣነው ቤተሰብ አዎ፣ ምናልባት አንተ ለምሳሌ ሞቶብኝ ደግሞ ግን ደግሞ የሆነ ነገር ደግሞ እናውቃለን። ባታውቀው ራሱ በአካል የሆነ ከሰው ትሰማለህ፣ ፎቶ አለ፣ ብዙ ነገር አለ። እሱን ነው እኮ የምልህ። እኔም እኮ ምንም አይነት መረጃ የለኝም ነው እያልኩ። እንዴት? ማን ያሳደገህ? አንተ ራስህን ስታውቅ ማን? በቃ እኔ የት እንዳደግኩም አላውቅም። አድጌ ነው የተገኘሁት ልበልክ። እንደዚህ ይሻላል? ምን አይነት መልስ ነው? ለምን ክርክር ጀመርክ አንተ? ከኔ ጋር እኮ አሁን ሰጣ ገባ ውስጥ ገባክ። ምን ብዬ ልንገርክ? የለኝም አላውቃቸውም አልኩህ። ከዚህ በላይ ምን መልስ አለ እንዴ? ምን እንዴት አላውቃቸውም ማለት? ላለመመለስ እንትን ማለት ነው አንተ አይደለም። ምን አይነት ጥያቄ ነው የምትጠይቀኝ? ጨዋታ ብለህ አይደል የገባው ቤቴ? ስለ አባትህ ስለ እናትህ ነገር ወይስ ሌላ ተልእኮ ይዘህ ነው የመጣው? ሌላ ሀሳብ አለክ የመጣህበት? ምን ማለት ነው? ለምን መጣ? ምን የምትፈራው ነገር አለ? ሌላ ጨዋታው ምንድነው? ጨዋታውን ንገረኝና ሌላ የምትፈራው ነገር አለ? ምንም የምፈራው ምንድነው? ምኑን ነው የምፈራው? ምንም የሚያስፈራ ነገር ኖሮክ ነው የምፈራው? ኖ ሌላ የምትፈራው ነገር አለ ወይ ማለቴ? ሌላ የሰራው ስራ አለ? ምንድን ነው የሰሩት? የሆነ ተልእኮ ይዘህ የመጣክ ነው የሚመስለው። አሁን ላይ ሳይክ የሆነ ሰው የላከክ ነገር ነው የምትመስለው።
እኔ እንደው አምኜ ነው እንጂ ያስገባሁክ እንደውም ባላስገባክም ደስ ይለኛል። ፊትክም አልተመቸኝም። ደስ አለ። ምን ማለት ነው? ምን ማለት ነው? ምን ማለት ነው? እንዴት ምን ማለት? እኔ ይኸውልህ እንድንጨዋወት አንዳንድ ነገሮችን እንድናወራ ቤተሰብ አለ አይደል? ቤተሰብ ጠየቀኝ እኮ ስለ ቤተሰብ ሳነሳ እንደዚህ ያደረገ ምንድነው? እንዲህ የሚባል ቤተሰብ የለኝም። እና ከነፋስ ነው ታዲያ የተገኘው? እኔ እንጃ ከምን ልገኝ እንደሆነ አላውቅም። ከምን እንደተገኘውም አላውቅም። በቃ ይሄ ነው መልስ። አንተ ለምትጠይቀኝ ስሜ ማን ነው ያልከኝ? ሞላ። ሞላ አባቴንም አላውቅም። ይሄ በጣም አስገራሚ ነገር ነው። ምን የአባቴ ስም ምን ያደርግልህ? ምን ችግር አለው? ይሄን አለ እንደዚህ ያስፈራህ ምንድነው? አንተ በቃ አልነግርህም። ምንድነው የራሴ የግሌ መረጃ ምን ያደርጋል? ጨዋታ ብለክ ነው አይደል የገባው እኮ። ጨዋታ ቢሆንም አሁን በጣም ያናደርከኝ ቤተሰብ ነው። ጨዋታው ቤተሰብ ነው። ጨዋታው ቤተሰብን ማወቅ ነው። ይሄ የቤተሰብንም አንድ አካል ያካትታል። አንተ አሁን እንዴት ናቸው ቤተሰቦች ሰላም ናቸው ወይ ይባላል ጨዋታ እስከሆነ ድረስ። ከዛን ደግሞ ለቤተሰቦች የሆነ ስጦታ ልስጥህ ልልህ እችላለሁ። የለኝም እኔ ምንም እንድትሰጠኝ የቤተሰብ የምትል ካሰብክ ለቤተሰብ ስጦታ ካሰብክ ለኔ ስጠኝ። ለኔ ስጠኝና እኔ ልደሰት። ስለ ቤተሰቦች ግን ምንም ነገር መናገር አትፈልግም? ምንም ነገር የለኝም። የምንም ማንንም ሰው ስላሉ ነው ብቻ ነው ያለው? ስላዱ ነው። ቤተሰብ ፎቶ የለኝም። ስለሌለኝ ያልሰቀልኩት። እናንተ ቤተውን ተሰቅሎ ላይ ይችላል ስላለክ አይደል? ይሄ ነው የሚባል። ወይ ምንድነው እንደዚህ ያስፈራ? እንደዚህ ስለ ቤተሰብ መናገር ያስፈራ ነገር ምንድነው? አንተ ምኑን ልንገርክ? የሚያስፈራ ማያስፈራ ነገር እኮ አይደለም። እንዴት? ምኑን ልንገርክ? ከምን ጀምሬ ልንገርክ? አይ እኔ አሁን ራስህን ታውቃለህ አይደለ? አውቃለሁ። እሺ ማን ያሳደገህ አንተ? ማደጎ ቤት ነው ያደግኩት። በቃ ይሄን እንደው በግድ ለወካልክ ማደጎ ቤት ነው ያደግኩት። ስንት አመት ነው? ምን ጨነቀ? እሱም ያሳስባል፣ እሱም ያስፈልጋል። አይ ሁሉ አመት ሲሰራ ስንት ነገር ስለፋ 26 ስንት ነገር ስለፋ ስንት ነገር ያላየሁት ነገር የለም ማለት ነው። ግዴታ ከሆነ 26 አመት አይደለም ስለፋ ምን ስል ያላየሁት ነገር የለም። ብዙ አይቻለሁ። አዎ ከልጅነቴ ጀምሮ ብዙ አይቻለሁ አልከኝ። ብዙ ጠውረድ ወርጃለሁ። አዎ ብዙ ከልጅነቴ ጀምሮ ስሰራ ነው ያደግኩት። እንደማንኛውም ልጅ ቁጭ ብዬ አላደግኩም። ነገር ደላቅቄ አላደግኩም። ብዙ መከሮችን አይቼ ነው እዚህ ላይ ደረስኩት። እሱ እኮ ጥሩ ነገር ሆኖ ሳለ እንደዚህ ቤተሰብ ጥላቻ ለምንድን ነው የገባበት? የለኝም ቤተሰብ አላሳደጉም። አባትም አዎ የለም። እና አባቴን ስም አልናገርም ያልከኝ ለምንድን ነው? በቃ የለኝማ አባቴ የለኝ አላውቀውም። ይሄ ነው ብዬ የምናገር እና እሺ የአባት ስም ማን ነው? ሞላ የኔ ስም ሞላ ነው። የአባት ስም አለማየሁ ምን ነው ታዲያ? አባቴ ነው። እኔ አላውቀውም። ስሙን ነው የማውቀው። ማንኛውም ሰው ስም በቃ እኔ ስም ለራሴ አለማየሁ ነው ያለህ ደስ ብሎኝ ነው ደስ ብሎኝ ያወጣው። ኧረ በለው በቃ ይሄ ትልቅ ክደት ነው። ለምን አንተ ክርክር ውስጥ ምን አስገባ? ቆይ ምን ፈልገህ ነው ከኔ? ይሄ ትልቅ ክደት ነው። ቆይ ተልኮ ካለክ ንገረኝና ተልኮ እኔም ልወቀውና ልመልስልህ። ከቅድም ጀምሮ ምንድነው ተልኮ የምትለኝ ምንድነው? በቃ የሆነ ሐሳብ ይዘህ የገባ ነው የሚመስሉ ገና እየነገርኩ ያለሁትን ነገር ስማኝ እየነገርኩ ያለሁትን ተልኮ እያልከኝ ነው። የምትፈራው ነገር አለ? ያደረግከው ነገር ምኑን ነው የምፈራው? ምንድነው የሚያስፈራኝ? እህት የለችም? የምን እህት? ስለምን እህት ነው የምትለው? ደግሞ ቅድም እናትና አባት ነበር፣ አሁን እህት ላይ ገባክ እና ምን የለህም? ወንድምም ትቀጥላለህ አይደለም? ቀጣይ ደግሞ አሁን ተግባብተናል በደንብ። የምን እህት ነው? ስለምን እህት ገባ ደግሞ? አሁን በደንብ ተግባብተናል። አረ በስመ አብ ደግሞ እህት ላይ መጣ። ነገርኩ እኮ እኔ በሰላም የመጣ አይመስልም ነገር እኮ መጀመሪያም ምንድነው እንደዚህ ቤት ሲመጣ ሰው ቤት እግዚአብሔር ነው ብሎ ነው የሚያስገባው። ጋስ ገባው አይደለ እንዴ? ጨዋታ ብለህ ምንድነው በር ላይ ያልከኝ? ስንት ነገር ነው የተጨቃጨቁ። ምንድነው ምን ብለህ ነው የገባኸው? በር ላይ ምን ብለህ ነው የገባኸው? ትጫወታለህ ሌላ ሐሳብ ነው ያለ ትለኛለህ። ምን ማለት ነው? በቃ አገባብክ ደስ አይልም። ምንድነው ደስ ማለት? ለምን ሌላ ሰው ቤት አልሄድክም? ሌላ ሰው ቤት ልሂድ በምን ታውቃለህ? እንዴት ጎረቤት ለምን መጣ ብሎ አይነግሩኝም? ብትመጣ ብትሄድባቸው። ይኸውልህ ጎረቤትም ይሁን አንተ የህጋዊ መጠየቂያ ፍቃድ ያለህ አለኝ። የት አለ? ታሳየኛለህ? አሳያለሁ። ከፈለክ ማስረጃ ታሳየኛለህ? ዝም ብለህ ሰው ምን ጋዜጠኛ መሆኔን ነው? አዎ ታሳየኛለህ። ካሳያለሁ እንዴ ያው ከፈለክ ማየት ትችላለህ። እሺ ምንድነው ጋዜጠኛ እንዲህ የሰው ቤት እየዞረ ምን ያደርጋል?
ሄደህ አንተ እኔ የመንግስት አካል ነኝ? እኔ የተለየው ወንጀል ሰርቻለሁ? እኔ ጋር ማን ያውቃል እሱ ማለት ደግሞ ወንጀልም አሁን በለው አንተ ሰውዬ እባክህ ነገር አትፈልግ። የምትጠይቀውን ጥያቄ በስርዓት ጠይቅና ውጣ። ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ ገብቶ ነግሬሃለሁ። በቤቴ መጣህ። ቤቴ ነው፣ አንደኛ ቤቴ ነው። ሁለተኛ የምትጠይቀውን ጥያቄ እያወቅ አልፈልግም፣ ይሄ ጥያቄ አይመቸኝም ካልኩ አይመቸኝም በቃ። ምን ቤተሰብ ስለ ቤተሰብ ንገረኝ ስላልኩ ነው አይመቸኝም ምናምን በቃ። እኔ አልፈልግም ቤተሰብ ስለ ቤተሰብ የትኛው ቤተሰብ ንገረኝ። እንደው የምን እህት ስለ እህትህ ነው። እህት ውስጥ ገባ ደግሞ እናትና አባት ነው። ሜላት የማነት ነች? የምን ሜላት? ከየትም እየፈለሰፍክ እያመጣህ ሜላት ትለኛለህ። አሁን ደግሞ እባክህ አንተ ሰው ሌላ ነገር ውስጥ እንዳንገባ ጭራሽ። ምንድነው ሌላ ነገር ውስጥ እንዳንገባ? ሌላ ነገር ውስጥ እንዳንገባ ምን እያስፈራራኝ ነው? ማስፈራራት ብለህ ከወሰድከው ውሰደው። ማስፈራራትም ይሁን አይሁን እና ምንድነው ሌላ ነገር ውስጥ እንዳንገባ ምንድነው ያለው? አንተ ሰው በሰላም በተቀመጥኩበት ቤቴ መተህ አትበጥብጠኝ። ቁጭ ብያለሁ ቤቴ ልዋልበት። በዓል ነው፣ በበዓል ቀን መተህ አትበጥብጠኝ። በዓል ዋዜማ ነው፣ መተህ አትበጥብጠኝ እባክህ። ነገር ያለኝ በመታምነው አምላክ ይያል እባክህ ውጣልኝ። እንደውም ምን ማለት ነው ውጣልኝ ማለት? እንደውም ተነሱጣልኝ። ጥያቄውንም አልፈልግም፣ ጨዋታውንም አልፈልግም። እንዳለ እኮ እንትን አልክ እኮ ተርበደብር ነገር ያለ። አይ ለማንኛውም እኔማ አንድ እንግዳ አለኝ ለአንተ። እንግዲህ ያው እህትም ልትሆን ትችላለች ለወደፊቱ። አንድ እንግዳ አለች ይዤልህ እመጣለሁ። ተደራጅታችሁ እባክህን አስገባልኝ። ተደራጃችሁ ደግሞ ነይ ግቢ ነይ። እሷ ምንድን ነች? እሷ ናት ታውቃለህ? አላውቅም። ማነች ደግሞ? ማነች ትላለህ? እንዴ ትበለልሳ ጭራሽ ማነች ምናምን በቤቴ ልትማታ መጣ። እኔን ትከለኛለህ እንዴ? ማነሽ አንቺ? ኬታ መጣህ? ማነች ትላለህ? አታውቃትም? እሷ ማነሽ አንቺ? አንተ እንዴት ትከለኛለህ? ጭራሽ ሴትም ይዛልኝ መጣ በቤቴ። ምንድነሽ አንቺ? ማነሽ? ምንድነው ሀሳባችሁ? ቆይ ኬት መጣሽ? አላቅሽም እያለ ነው። እየሰማሽ ነው? አንተ እንዴት ነው ማታውቀኝ? ጭራሽ አንተንም አንቺንም ኬት ነው የመጣችሁ? ምንድናችሁ? ምን ፈልገሽ? ይኸውልህ ከሌላ ነገር ለማምለጥ ምናምን ለመሸሽ እያሰብኩ ከሆነ ማምለጥ ነው ነግሬያለሁ። ምን እንዳደረግሽ ነገር አውቃለሁኝ። በቤቴ ጥዬ ልወጣ ነው። ወሬ ነው የምትወጣው? በቤቴ ጥዬ ልወጣ። የት ነው የምትወጣው? በቃ ቤቱም ይቅርብኝ። ቤቱም ጥዬ እወጣለሁ። ወዴትም አትሄድም። የትም አባታችሁ በህግ አምላክ የትም አባታችሁ ህግ ያግዳችሁ። ህግ ምናምን ትላለህ? ምን እንዳደረግ ምን ፈልገሽ መጣሽ ቤቴ? በመጀመሪያ ነገር አመን ምን ነው ማለት እዚህ ጋር ሌላ ነገር ሲፈጠር አላቅሽም ምናምን እያልኩ ኬት የመጣሽ ነሽ? ምንድነው? አንተ አብሮ አደግ አይደለች እንዴ? አላቃት የምትለው? እኔ አብሮ አደግ ጓደኛ የለኝም። አብሮ አደግ ጓደኛ የለኝም? አዎ የለኝም። ስለዚህ ጭራሽ የለኝም። ምንም ማመን አለማመን አይደለም። አይምሯችሁ ላይ ፈታችሁ ፎቶ አለሽ አይደለ? ከሱ ጋር የተነሳችሁ ከሱም ጋር አውጪና አሳየው። ጭራሽ አስበበት አቅደበት ነው። አመልጣለሁ ብለህ በእንደዚህ አይነት ክደት አመልጣለሁ ብለህ አስበህ ከሆነ ነግሬያለሁ ምን እንደማደርግ። እሺ የምን ፎቶ ስለምን ፎቶ ነው ደግሞ የምትወረው? የት መቼ ተነሳ ነው? ጭራሽ አሳየው፣ አውጪና አሳየው። ይኸውልህ እየነገርኩህ በእንደዚህ አይነት መንገድ አመልጣለሁ ብለህ አስበህ ከሆነ እንዳታስብሽ ነግሬያለሁ። ስለዚህ በቤቴ መጥተው የሌለ ታሪክ ጠንስሰህ እኔ ላይ አንተ ምንም የሌለ ታሪክ አይደለም። ስለምን ወንጀል ነው? የምን ማምለጥ ነው? የምን ወንጀል ነው? ስለ ወንጀሉንም አንተ ነህ ያመጣኸው እስካሁን እያልኩ አንቺ የምን ፎቶ ነው ያልሽው? ምንድነው ይሄ? ምንድነው ይሄ? አታውም እንዴ? ልጅ ሆናችሁ የተነሳችሁት እንዳለ ይሄ ፎቶ በድንገት በአጋጣሚ ተነሳን አይደለም? ምንድነው የምን አጋጣሚ? ኢዲት የተደረገ ቢሆን አሁን ገና መጣ። ኢዲት የተደረገ አሁን ገና መጣ። ጭራሽ የክደት ደግሞ አሁን ደግሞ ድንገት ነው የተነሳ ነው። ሰው ያደረገው ቢሆንስ? ድንገት ነው የተነሳ ነው ላልክ ነው ቢሆንስ? እሺ ቆይ ትክዳለህ እንዴ? እህት አለኝ። ምን ፈልጋለኝ? እህት አለች አይደል? እህት ቢኖረኝ ምን አገባችሁ? ባይኖረኝ ቢኖረኝ ምን አስባችሁ በታችሁ ቤት? እህትህ የት ነው ያለችው?
አላቅም የት እንዳለች ምን አውቃለሁ የትም ትኑር እኔ የሷ ተቆጣጣሪ ያመንካ አይደለም ማለት አላቅሽም እያልክ ነው ያመንካኝ አይደለም ለምትናገረው ነው አላቅሽም የትም አላቅሽም በቃ የትም አላቅሽም በቃ የት ነው ማንክሽ አንቺን የት አቅሻለሁ እሺ ምስክር የተለየ ማስረጃ አለሽ እኔ ምስክር ላምጣ ላንተ እንዲህ ነው ብዬ ማስራት አይተበቀበም ይኸውልህ አሁን እህት እንዳለ አመንካ አይደለ የምን እኔ አንድ ነገር ልንገር እህት ያላችሁት ካለች ምን ፈለጋችሁ እሺ እህት አለኝ ብለሃል አይደለ ምን ፈለጋ እሺ ምን ትፈልጋላችሁ እህት ካለ እንዳለች ካወቅክ ደግሞ ስለ እህት ደግሞ እኔ በደንብ አድርጌ ሁሉንም ማስረጃ አሳያለሁ ምን እንዳደረካት ምን እንዴት ሆና እንዳለች አሁን ሁሉንም ነገር ታየዋለህ ይኸውልህ ጭራሽ እህት አግብታ ነው የምትኖረው ትላለህ ቆይ ሲጀመር እህትህን የካርክ ሰው ነህ አንተ ምን አይነት ሰው ነህ ይሄ ሁሉ እንዲህ ተቀምጠህ የነበረው ማለት ነው እንዲህ ስትዝናና የምትኖረው በማን ገንዘብ ኧረ እባካችሁ ሰዎች ቅድም እናት አባት ነበር አሁን እህት አላችሁ ቀጣይ ወደ ወንድነት ሄዳለች የምን እናት ነው ንግግርን አስተካክል ገባክ መጀመሪያ እኔን አላመንከኝም ሲቀጥል አላምንሽም አሁንም የትም ከየትም ያመጣሽው ፎቶ እኔ ማን ነው ከየትም ፎቶ አንተ ምን አይነት ሰው ነህ ቆይ ምንም አይነት የምትበላውን እህል ትክዳለህ እንዴ እየኖርክ የምን እህል ነው አበልተሽኛል አጠጥተሽኛል እሺ ስራለክ ከየት የምታገኘውን ገንዘብ ነግሬዋለሁ አጮችዋለሁ ስለ ስራዬ ነግሬዋለሁ አይደለም ብዙ ውጣ ውረዶችን እንደወረድኩ አጮችዋለሁ ንገራት ስለ ስራዬ ምን ነው በእህት ገንዘብ እየጨፈርክና ስንት ነገር እያደረክ እንደምትኖር ነው የምን ገንዘብ እማላቅ እንዳይመስልህ እማላቅ እንዳይመስልህ ገባክ እዚህ ሴት ይዘህ ስትመጣ ወይኔ ጎረቤት እየበጠበጥክ እባክህ አስወጣልኝና እኔና አንተ ምቻችንን የምንኖረው ነገር አለ አስወጣልኝ ለምንድን ነው የሚወጣው ለምንድን ነው ሰይጣኔን እያስወጣልኝ አስወጣልኝ እሷን አስወጣልኝና እያንዳንዱን ነገር አውቃለሁ እሺ በቃ አንቺ ውጪ እሱን እኔ ያዋራዋል በቃ እባክህ አስወጣልኝ ሌላውን አንግቶና እሷን አስወጣልኝ እኔ እና አንተ እንኖራለን በጣም አሪፍ ነው በቃ አንቺ ተረጋጊ እባክህ ተረጋጊ በቃ እና እዛ ጠብቂ እሺ አሁን በግልጽ እንነጋገር አይደለ እባክህ በጣም የሚያናድ ነገር እኮ ነው በእናትህ በቃ ተፈጠረ ያላሰብኩት ነገር ተፈጠረ ምንድነው የተፈጠረው አልሆነም በቃ ህይወት እንዲያሰብኩት አልሆነም በቃ ብዙ ነገሮች ብዙ ነው ታሪኩ ይሄ ነው ብዬ ብነግርክ አሁን ብዙ ሰዓት ይፈጃል ግን አጫጭሩ ነው ዝም ብዬ ከላይ ልንገርክ እሺ ውጪ ነበር የምትኖረው አሁን እነግርሃለሁ ሁሉንም ያለውን ነገር እነግርሃለሁ ግን ካሜራውን አጥፋልኝ በቃ ምንም መረጃ አጠፋው እባክህ ይሄ የምትቀደውን ነገር ካሜራውን ሁሉንም ነገር አጠፋው እነግርሃለሁ ያለውን ነገር እነግርሃለሁ ችግር የለውም ካሜራው ይጠፋል ግን አንድ ነገር ሳታስቀር ሁሉንም ነገር ችግር የለም እነግርሃለሁ ግን ያው እንደ ወንድ ከተረዳኸኝ ያለውን ነገር እንደ ወንድም ሆነ ከተረዳኸኝ ይሄ መረጃ ማስረጃ የሚለውን ነገር ተወውና እንደ ወንድም ማንንም እንደሚያወራው እናውራ ልንገር መረጃዎቹን በሙሉ አጥፋ አልፈልግም ምንም አይነት መረጃ አታውጣብኝ እባክህ ምከፍልም ከሆነ ከፍላለሁ በሌላም ነገር ምን ሄድ ከሆነ አንዳንድ እሷ እህቴ ውጪ ያለች የላከችልኝ ብሮች ነበሩ በቃ ከሱ ላይም የሆነ ግማሽ ነገር ሰጣለሁ ብቻዬን መረጃ አጥፋልኝ ምንም ችግር የለውም ይኸውልህ አጠፋልሃለሁ ያሁንም ብቻ ካሁን በኋላ የምንኖረውን ብቻ አይደለም ካሁን በኋላ የምንኖረውን ብቻ አይደለም ካሁን በፊት የወራነውም ታጠፋልኝ በዚህ ከተስማማን ችግር የለም እነግራለሁ እሺ አጥፋለት ችግር የለውም ይጠፋል በቃ አጥፋልኝና እንቀጥላለን እና ምን መሰለ ታሪኩ እባክህ እንደ ወንድም ተረዳኝ ያለውን ነገር ውጪ ነበር የምትኖረው እና እኔ ልጅ እያለሁ ነው ውጪ ሄደችው እህት ነበረኝ አባትና እናት የለንም ነግሬያለሁ ያለውን ነገር ሆዴን ነው የሚበሰኝ ስለሷ ስነግር ብዙ በቃ አለ ብዙ ነገር አርጋልኛለች ውጪ እያለች እናት አባት የለንም እሷ ነች እንደ እናት ሆና ያሳደገች አባትም እናትም ሆና በልጅነቷ ገና ሮጣ ባልጠገበችበት ውጪ አረብ ሀገር ሄዳ እየላከች እያበላች እያጠጣችኝ ይሄን በቃ ልጅ ያለው ነገር እንዲጎልብኝ አትፈልግም ነበር ታኖረኝ ነበር ታበላኝ ነበር ታጠጣኝ ነበር ልብሴን እኔ ግን በቃ አንዳንዴ ሰው ልጅ ነህ ያው አሳቻ ቦታ ትገባለህ የማይሆን ጓደኞችን ገጠምኩ ገባ የማይሆን ጓደኞች ገጠምኩ በቃ ህይወቴ መስመር ሳተ ጥሩ ኑሮ መኖረው ልጅ መስመር ሳተ በቃ መኖረው ኑሮ ተበላሽ
ሱስ ነው በቃ ሴት ነው የሴት ሱስ የመጠጥ ሱስ የሲጋራ የጫት ሱስ እሺ ከዛ በኋላ ህይወቴም ተመሰቃቀለ እና በቃ ግቢ ስትገባ አይተከዋል የሆነች ረባዳ ቦታ አለች ባዶ ቦታ እና እዛ ጋር ትንሽ የሆነች ነገር እኔም ስመጣ ይሆነኛል ምናምን ነገር በቃ ብላ ቤት ምናምን እንድሰራ ምናምን ላከች ብር ትልካለች ያው ኮር ላይ እሷ በነገራችን ላይ እንዲ ልልበስ እንዲ ላጊጥ ማትል ነበረች በጊዜዋ ወድ ነው የሚበሰኝ ስነግር እና በቃ አልሆነም ያው እኔን ያመነች ትልካለች እኔ ግን የለም ብሩ የለም አንድ ቀን 20,000 ብር አጠፋ በአንድ ቀን 20,000 ብር አጠፋል እሺ በቃ ምን ታረጋለህ ጓደኞቼ የገጠምኩት ጓደኞቼ አጫፍሮ አሁን የሉም እኮ አሁን የሉ ጓደኞቼ የሉ አጫፍሮ ባዶ ሰውን የሉም የት እንደሄዱ አላውቅም እሺ ምንድነው ያደረካት አሁን ስለሷ እናውራ እሱን ቶ ስለሌላው ማዘኑን ምናምን ያደረኩት ነገር ይሄ ነው ማዘኑን ምናምን እሷ እዚህ ስትመጣት አንተ ነህ ያገኛት አይደል እሱ መረጃ አለክ እንዴ ይሄውልህ እኔን ለመደበቅ እያንዳንዱ ነገር ለመደበቅ የምትሞክር ከሆነ ይባስ ያልከኝ ሌላ ነገር ውስጥ ነው የምንገባው ውጭ ሀገር እንዳለች ነው መረጃው ያለክ አይደለ አሁንም ውጭ እንዳለች ነው መረጃው ያለክ አይደለ ምን እንዳደረከት ምን እንደሆነች ሁሉም ነገር አለኝ ማስረጃ አለኝ ግን ካንተ ደግሞ መስማት ፈልጋለሁ ይሄን ነገር ምክንያቱም ይሄ ነገር መረጃ ነው ማስረጃ አይደል መጥፎ ገባ ስለዚህ ተሳሳትክ አሁንም እየተሳሳትክ ነው አሁን ያለችው አለች በህይወት አለች መኖሯን ተቀብያለሁ ግን አሁን ውጭ ሀገር እንዳለች ነው አይደለም እዚህ ሀገር መጣ ተቀብለሃታል አንተ ተቀብለሃታል መጣ በቃ ምንም ማድረግ አልችልም በቃ እባክህን አደራ እባክህ ካንተና ከኔ እንዳይወጣ ለአንድ ሰው አልነገርኩ እባክህ አደራ ምንድነው ምን እንደሆነም አላውቅም ሰርፕራይዝ ላርግ ብላ ነው የመጣችው እሺ ሰርፕራይዝ ምን እንደሆነም አላውቅም ቢያንስ ተዘጋጅቼ እንኳን እንዳልጠብቃት እኮ ሄድኩ ተቀበልኳት እሺ በአሳቻ ሰዓት መጥቻለሁ ቦሌ ኤርፖርት ነኝ ና አለች ምን ላርግሽ አንተ ወንድ ልጅ ነህ እንደኔ ብትሆን ምን ታረጋለህ እሺ እስቲ አስበው መጣች ምንም አልተዘጋጁ ምንም ነገር አላረኩ መጣች ቤቴን አሳየኝ ቤት እንሂድ አለች የት ብዬ ቤት ላሳይ ቢያንስ እንኳን እንዳልስተካከል ሆቴል ቆይ ለ4 ቀን ለ5 ቀን ስላት እምቢ አለች ቤት የለኝ ያው ታውቀዋለህ መቼስ ቤት ሰርተሃል ብላኛለች ያው ፎቶ እያስተካከልኩ ምናምን የሰው ቤት እያነሳው ምናምን እልክላት ነው እና እሱን አይምሯ ላይ አምና ነው የመጣችው ገባ ቤት አለኝ ቤቴ ላይ እስቲ ላጊጥ ብላ እስቲ አንድ ቀን ጎኔ ረፍ በቤቴ ብላ ነው የመጣችው አንተ ደግሞ ባዶ አድርገህ ተበቃት እንግዲህ አደራ ይሄ መረጃ ከኔና ካንተ እንዳይወጣ አደራ እኮ ምን የሰራውን ያደረከው ነገር ነው እያወራለሁ ሌላ ነገር አይደለም እባክህ አደራ እና በቃ መጣች እሺ ቤት ይዣት መጣው እዚህ መጣው እሺ 2 ቀን ነው በቃ እባክሽ 2 ቀን ጠብቂኝ ሆቴል ቆይ አልኳት አልሰማም ማለችኝ ቤት ይዣት መጣው እሺ በቃ ምንም የምታየውን ነገር ማመን አቃታት ወደቀች ፌንት ጫረች እሺ ፌንት ጫረች ከዛ በሞክር ትንፋሿን ሳዳምጥ ያለች በህይወት እሺ በቃ ይሄ ነው ታሪኩ የት ወሰድካት ታዲያ ሞተች የት እንደሞተች አላውቅም የት እንደተቀበረች አላውቅም ተንፋሿ የለም አንተ ነህ ቤት የነበርከው ከሷ ጋር አይደለ ምንድነው የምትቀባጠረው ሲጀመር በቃ ይሄ ነው እንዳደረካት ሁሉ ነገር አውቃለሁ የት ወስደህ ምን እንዳደረካት አውቃለሁ ለመደበቅ እንዳትሞክር ነግሬያለሁኝ ምንድነው ሌላ ነገር የምትቀባዥረው በቃ ይሄ እኮ ነው ታሪኩን አጫውተኛ አልከኝ አይደለ ይኸውልህ ከዚህ ቤትሽ ሌላ ቦታ ነው የሰራሁት ብለህ የት ወስደህ ከዛ ምን እንዳደረካት አውቃለሁ እሱ መረጃ ይዘህ ነው የመጣው ተዘጋጅቼ እኔ መጣሁት አትለኝ የነገርኩህ መጀመሪያ ሌላ ነገር ለመደበቅ ምናምን እንዳትሞክር በቃ ተዘጋጅቼ እኔ መጣሁት ሙሉን ነገረኝ በለኝ በቃ ሙሉን አውቃለሁ በለኝ ካልከኝ በቃ ችግር የለም እነግርሃለሁ ግን መጀመሪያ እንዳልኩ አሁንም ይሄ ነገር ከኔና ካንተ ነግሬሃለሁ በቃ ህይወትን ነገር በቃ ከጋዜጠኝነት ሙያ አውጥቼ ውጪ ትኖራለህ ተንደላቀህ ትኖራለህ የቀረች ብር አለች እሷን በቃ ላንተ ሰጣለሁ በቃ ውጪ ትኖራለህ ፈታ ብለህ ዘና ብለህ ትኖራለህ ብቻ ይሄ መረጃ ከኔና ካንተ እንዳይወጣ እባክህ እሺ ንገረኝ ቀጥልሽ
በቃ መረጃው ይሄ ነው። እባክህ በቃ አታዞረኝ። በእኔ እጅ ነው ህይወቷ ያለፈው። ለምን ቢያንስ እንደዚህ ለምን ማድረግ አስፈልግ? እሷን ለመግደል ነፍስ አጥፍቻለሁ። ለምንድን ነው ይኸውልህ እየነገርኩህ እንድታለቅስ ምናምን አይደለም የሆነ እንድታዝን አይደለም። ቢያንስ ለምን እሷን ለመርዳት አልሞከርክም? አሁን ምን ይሄ ነው ታሪኩ። ከምን ለማምለጥ ነው እንደዚህ የምትሆነው? በቃ ይሄ ነው ታሪኩ። ከዚህ ውጪ የተለየ ምንም ነገር የለም። በቃ ይኸውልህ ሙሉን ነገር ካመንክ እንግዲህ አሁን ምንም መነጋገርም አያስፈልግም። እባክህ ከኔና ካንተ እንደወጣ እኔ ቀሪ እድሜን እስር ቤት ማሳለፍ አልፈልግም። ከኔና ካንተ እንደወጣ ትላለህ እንዴ? ሙሉ እስካሁን እንዳለ ሁሉም እየተቀዳ ነው። እባክህ ቁጭ በል። ተነጋግረን አይደለም? ሙሉ ተቀጣጣው። ምንድነው ቁጭ ምለው? ተረሳው። ይል ተነስ ቀጥል። እባክህ ያዘው ይል ተረስ ቀጥል። ወራለ እንዴ? እባክህ ጉልበት እንድጠቀም ያለ ጉልበት እንድጠቀም እባክህ ነገር ያለ ቀጥል። እባክህ ታወራለህ እንዴ ደግሞ? እሺ ልቀቅ። ሰውዬ በቤቴ መጣ ነገር እባክህ ነገር ያለ መረጃውን አትቀጥል ነገር ያለ ምንም ቀጥል። ይጣ እባክህ አንተ ያዘው እባክህ